በአሜሪካ ህጻናቶችን አግተው ሲያሰቃዩ የነበሩ 4 ግለሰቦች በቁጥጥር ስር ዋሉ። በጣም በሚያስደነግጥና በሚገርም ሁኔታ እንግዲህ በጋቢ ውስጥ ተቆልፈው አፋቸውን ታፍነው ሲሰቃዩ የነበሩ ህጻናቶች በጫጫታና በለቅሶ ውስጥ ሆነው እየተገረፉና እየተሰቃዩ እንደነበረ የአሜሪካን ፖሊስ አስተዳደር ገለጸ። እንዲሁም ደግሞ በቁጥጥር ስር አውሏቸዋል። በጣም የሚገርምና ልብን የሚሰብር አሳዛኝ ዜና ይዤላችሁ መጥቻለሁ ከወደ አሜሪካ። በጣም በሚያሳዝን በሚገርምና ልብን በሚሰብር ሁኔታ እንግዲህ ወላጆች ልጆቻችን ጠፉ ብለው በፖሊስ ወዳመለከቱበት ጣቢያ ሄደው ፖሊስ ሲያመለክቱ ልጆቻቸውን ለመፈለግ የፖሊስ ርብርብ ባደረገው እርምጃና ውሳኔ መሰረት ህጻናቶቹ በመቶ የሚቆጠሩ ህጻናቶች ከአንድ ግቢ ተቆልፈው እየተሰቃዩና እየተደበደቡ እንደሆነ የአሜሪካ ፖሊስ ግልጹን አወጣ። በጣም ያሳዝናል። እንዲሁም ደግሞ ወላጆቻቸው ህጻኖቹን ሲያገኙ ግማሻቸው ፓራላይዝ ሆነው ግማሻቸውም ደግሞ የአካለ ጎደሎስ ደርሶባቸው እንዲሁም ደግሞ እየተንጫጩና እያለቀሱ በመስኮት ስር እንደዘለቁ ቪዲዮውን ከዚህ አስገባላችኋለሁ። ሰላም ውድና እየተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህን አዲስ ቪዲዮ ላይክ እና ሸር ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉት። አመሰግናለሁ። እንግዲህ ከመግቢያው እንዳስቀረብኩላችሁ ማለት ነው ዛሬ በጣም በሚያሳዝንና ልብን በሚገልጽ በሚያደማ ሁኔታ ነው የመጣሁላችሁ ማለት ነው። እሱም ደግሞ ምንድን ነው ወላጆች የሆንን እናቶችና ወላጆች የሆንን አባቶችም እህቶችም ሁላችሁም በስደትም ያላችሁ በሀገር ውስጥም ያላችሁ እድና የተከበራችሁ የሀገሬ ቤተሰቦች እንዲሁም ደግሞ የዩቲዩብ ቻናሌ ቤተሰቦች ቪዲዮውን እስከ መጨረሻው እንድትከታተሉት ስል ከወዲሁ በአክብሮት እጠይቃለሁ። ዛሬ የመጣሁላችሁ ልብን በሚሰብርና እንዲያው በቃ ጆሮን ጭው በሚያደርግ ነገር ነው የመጣሁላችሁ። እጅግ ማዝኛለሁ። ዋይ ወላድ ያስብላል፣ ዋይ ወላድ ያስብላል። ዛሬ የመጣሁበት ወገኖቼ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በድጋሚ ለወላጆችም ለአባቶችም ለእናቶችም ለወገኖቻችንም እንዲሁም ላልሰሙት እንድታሰሙ ስል በጥብቅ አሳስባለሁ። ወደ ጉዳይ ከመግባቴ በፊት እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ወደ አሜሪካ የሰማነውንና ያየነውን ልብን የሚሰብር ታሪክ ነው ይዤላችሁ የመጣሁት። ታሪክም ሳይሆን እውነተኛ ነገር ነው። ልብን ይሰብራል። እስከ መጨረሻው ቪዲዮውን ካያችሁት መጨረሻ ላይ ቪዲዮውን ማስገባላችሁ ይሆናል። ቤተሰቦችዬ በጣም አዝኛለሁ። እንግዲህ ከአሜሪካን ወላጆች ልጆቻቸው በተደጋጋሚ እየጠፉባቸውና ልጆቻቸውም ደግሞ በተደጋጋሚ እየተሰወሩባቸው በተደጋጋሚም ደግሞ ለፖሊስ እያቀረቡና ለፖሊስም ደግሞ ፍትህ እየጠየቁ እንዲሁም ደግሞ እየረበሹ ይገኙ ነበር ማለት ነው ወላጆች። የአሜሪካን ፖሊስም እንግዲህ ወላጆቹን በማጽናናትና አይዟችሁ በርቱ ይገኛሉ በማለት ድፍን አመታቶችንና ድፍን 10 ዓመታቶችን እየጠየቁ ነበረ። እንዲሁም ደግሞ ልጆቻቸው እየጠፉባቸውም እየቀሩም ነበረ። ልጆቻቸው እየጠፉም ደግሞ እንግዲህ እናት በአይምሮ መነካት እንዲሁም ደግሞ አባት በአይምሮ መነካት እያመመውና እየታመሙ ይገኙ ነበረ። በዛሬው ዕለት ግን የአሜሪካ ፖሊስ ባደረገው ጥረትና ባደረገው ርብርብ መሰረት 4 ወላጆች የሰው ልጆች እየሰረቁ እየወሰዱ ያሰቃዩና ይረብሹም እንዲሁም ደግሞ በጣም አካለ ስንኩልም እያደረጉ ከአንድ በረት ውስጥ ዘግተው እያሰቃዩቸው እንደነበረ የአሜሪካ ፖሊስ አውጥቶታል ማለት ነው። በቪዲዮ ማሳይቶናል። እጅግም ይሄ የሚመሰገን ነገር ነው። ይህ ነገር በአሜሪካ ስለተከሰተ በእኛ ሀገር አይከሰትም ማለት ሳይሆን እኔ ለማስተላለፍ የፈለኩት ቪዲዮውን እስከ መጨረሻው ስለምትከታተሉኝ ከልብ እያመሰገንኩ ከወዲሁ እኔ ላቀርብላችሁ የፈለኩት ፍትህ ለህፃናቶች፣ ፍትህ ለሴት ልጆቻችንና ፍትህ ለህፃናቶች የሚለውን መርሃ ግብር በመያዝ እናንተም ኮሜንት ላይ ፍትህ ለህፃናቶች በሉ። ወላጆችም ወላድ የሆናችሁም እንዲሁም እናንተም ፍትህ ለህፃናቶች በሉ። ምክንያቱም እናትነት ከባድ ስለሆነ ማለት ነው። እንግዲህ በአሜሪካ ህፃናቶች ከበረት ወይም ደግሞ ከአንድ ክላስ ውስጥ ተዘግተው ሲፈቱ የነበረውን ቪዲዮ መጨረሻ ላይ አስገባላችኋለሁ። እናንተ ግን እስከ መጨረሻው ቪዲዮን ተከታተሉት። እውነት ለመናገር ልቤ በጣም ተሰብሮ አልቅሼ ተሰምቶኝ ነው
ራሴን አረጋግቼና ራሴን አስተውዬ ወደዚህ የመጣሁት ማለት ነው ወገኖቼ። በተቻላችሁ መጠን እንግዲህ ልጆቻችሁን ትታችሁ የመጣችሁ እንዲሁም ደግሞ ለአሳዳጊ ሰዳችሁ የመጣችሁ ሰዎች በየቀኑ እየደወላችሁ እንድታጣሩና በየቀኑ ደግሞ ስለ ልጆቻችሁ ትኩረት ልታደርጉ ይገባል ብዬ አስባለሁ። ምክንያቱም እንግዲህ በአሜሪካ የተደረገው ድርጊት በጣም ልብን የሚሰብርና ልብን የሚያደማ ነገር ነው። እንግዲህ ያየነው እውነት ለመናገር እኔ ከልቤ ነው ያዘንኩት ማለት ነው። ልክ ቤቱ ተሰብሮ ፖሊሶች የአሜሪካን ፖሊሶች ሲገቡ እንግዲህ የታየውን ነገር ሳይ ህጻናቶቹ ሲንጫጩ እንደ እስር ቤት ምንም የማያውቁ ህጻኖች እንግዲህ እግራቸው እየታጠፈ እጃቸው እየታጠፈ ሲደበደቡ አይናቸው ላይ እንግዲህ ምን እየተደረገ ይደበደቡ እንደነበረ እንግዲህ ቪዲዮ ላይ ያስገባላችኋለሁ። በጣም ነው የሚያሳዝኑት። እጅግ አደገኛ እጅግ ልብን የሚሰብር ነገር ነው ያየሁት። እንደገና ደግሞ በጣም ከትልቅ ሰው ማለት እኔ እንጃ ከአንድ ወላድ አባትና ከአንድ ወላድ እናት ይሄን ያክል ግፍና መከራ በሰው ልጅ ላይ እየወሰዱና እያፈኑ ያንን ሁሉ ነገር ሲያደርጉ ሳይ እጅጉን ልቤ ተሰበረ። በእውነት ምን ያህል የጭካኔ ጥግ ነው! ምን ያህል ወዮልን ለኛ ነው ያልኩት። ማለት ከኛ ሀገር እንግዲህ እንደምታውቁት ህግ የኢትዮጵያን ህግ እንግዲህ እንደምታውቁት ነው። በአሁኑ ሰዓት በተለይ በአሁኑ ሰዓት በጣም የሚከብድ ጊዜ ላይ ነው ያለነው። የኢትዮጵያ ህግና አይሲወር ስንት ልጆች ጠፍተዋል ኢትዮጵያ ውስጥ፣ ስንት ልጆች ታፍነዋል፣ ስንት ልጆች አድራሻቸው ጠፍተዋል። በጣም ብዙ ሰዎች እና አይሲወር እነዚህ ልጆች ሳያቸው ከምግብ እጦት አንጻር ከልብስ ጽዳት አንጻር በዛ ላይ ከሚደበደቡት ፖሊሶቹን ሲያዩ የሆኑትን መሆን ሳይ እንዳንድ ወላድ እናት እንዳንድ ቪዲዮን እስከ መጨረሻው ይዩት። እንዳንድ ወላድ እናት እንዳንድ ልጅ አሳዳጊ እናት አይስዌር ልቤ በጣም ነው የተሰበረው። በጣም ነው ያዘንኩት። እንግዲህ በአሜሪካ በሆነው ነገር በጣም ነው ልቤ ያዘነው ማለት ነው። እና ወገኖች የሚልላችሁ ፈልጌ ነው ወላድ የሆናችሁ ፍትህ ለህፃናት የሚለውን ነገር አንዳንድ ጊዜ ሰው ፍትህ ሲጠይቅ ወይም ደግሞ ስለ ጫና ነገር ሲጠይቅ ፌኔቲዝም ነው የምትሉት ነገር አለ። ምድር ብቻ የሆነ የምትሉት ነገር አለ። ምንድን ነው? ፌሚኒዝም ነው ፌሚኒዝም የምትሉት ነገር አለና እኔ ምድሪሱ ነገር አላውቀውም። አንዳንድ ጊዜ ጃኒ ስትናገር ሰማታል። ማንም በርስተማ ጃኪ ነው ማለት ስትናገር ሰማታል ሲር እና እሷ አንዳንድ ጊዜ ዝም ብዬ ሳዳምጣት ግን እኮ ልክ ናት እላለሁ። ማለት ብዙ ሰው አታዳምጠዋት፣ እሷ እንደዚህ ናት ኖ አይደለም። እሷ የራሷ የሆነ የራሷ ጥላቻ ይኖርባት። አዲስ ዘድፍትስ ግን የምትናገረው ነገር ስለ ሴት ልጅና ስለ ህፃናት የምትናገረው ነገር ግን ትክክለኛና ተገቢ የሆነ ነገር ነው። እኔ እቀበላታለሁ ማለት ነው። ስለ ፌሚኒዝምም ትሁን ምንም ትሁን እኔ እሱ የሚመለከተኝ ጉዳይ አይደለም። ግን ስለ ሴቶችና ስለ ህፃናቶች የምትናገራቸውን ነገሮች ሴንሲቲቭ ስላላቸው እኔ ቀጥ ብዬ ነው ማዳምጣት። በእምነትም እየገባች ትናገራለች፣ በእኛም በእነሱ ግን እኮ ልክ ናት። እንደ እውነት ካያችሁት ልክ ናት። እንደዚህ የሚናገር ስለሌለ ነው እነዚህ ህፃናቶች ላይ የሚደረገው ነገር እያያችሁት። እንደዚህ የሚናገር ስለሌለ ነው ሴቶች ላይ ጥቃትም መገደልም በቃ እንደ ጫጩት እየታየን ያለ ነው። ህፃናትና ሴቶች ላይ ትኩረት ባነጣጠረ መንገዱ ላይ ትኩረት እየተደረገ እየተጨፈጨፍን ያለ እንደዚህ አይነት ንግግር የሚናገር ስለሌለ ነው። እና ምን ልላችሁ ፈልጌ ነው ወላድ የሆናችሁ ሰዎች ቪዲዮውን አስገባላችኋለሁ መጨረሻ ላይ። ወላድ የሆናችሁ ሰዎች ይህን አይታችሁ ዝም ማለት የለባችሁም። ትንሽ ይሁን ትልቅም ዩቱበር ያላችሁ በሙሉ ወጥታችሁ ስለ ወላድ ብላችሁ ፍትህ ለህፃናት ፍትህ ለልጅ ልትሉ ይገባል ብዬ አስባለሁ ማለት ነው። እና እውነት ለመናገር ልጆቻችን ጥለን የመጣን ሰዎች እግዚአብሔር ይጠብቅ። አላቅም እኔ እየደከመኝ ነው። እውነቴን ነው የምነግራችሁ እየደከመኝ ነው።
ስለ ልጅ ሳወራ ወይም ደግሞ ስለዚህ ስለ ህፃናት ሳወራ ምናምን እንዲሁም ደግሞ አንዳንድ ስደተኛ እናት አንዳንድ ስደተኛ ወላድ አንዳንዴ በጣም ነው የሚያመኝ በሚደረገው አይሶር ተመልሶ ልጅ የሚዋጥ ቢሆን ማለት ሁኔታውን አይታችሁ ሳይመቻች ቀርታችሁ ልጅ የሚዋጥ ቢሆን ኑሮ ተመልሰን እንውጣቸው ነበር። የእውነት በተለይ ሲንግል ማም ሆነ ልጅ የምናሳድግ ሰዎች አባት እንደሌላቸው ስናስብ ምን እንደሌላቸው ስናስብ በቃ ይህ አባታቸው ጥሩ አይደለም ወይም ደግሞ ይህ አባታቸው አስፈላጊ አይደለም በቃ እንዋጣቸው ብለን በመብታችን ወጥ አድርገን በቃ የምንተዋቸው ቢሆን ኖሮ የእውነት ልጅ የሚዋጥ ቢሆን እኔ ልጄን በወጣት ደስ ይለኛል። አልዋሻችሁ። አታጣልፈኝ ነው አይደለም የሚባለው። በእውነት አንዳንድ እናቶች በጣም ጠንካራ ነን ብዬ አስባለሁ። በጣም ማለት ነው ማለት እንዴት ብዬ መናገር እንዳለብኝ አላውቅም። እኔ በቃ ሳያቸው እምባዬ የመጣው አልዋሻችሁም። ሳያቸው እነዛን ህፃናቶች እነዛን የመሰሉ ወርቅ ልጆች ሳያቸው እምባዬ የመጣውና የእውነት በጣም ነው ያዘንኩት። በጣም ሲንጫጩ እናታቸው ሄዳ አስታቅፋቸው የነበረው አይሲወር አይምሯቸው ላይ ምን አይነት አሻራ ሊያርፍ እንደሚችል ምን አይነት ስነ ልቦና ምን አይነት የስነ ልቦና ጫና ሊያድርባቸው እንደሚችል አስቡትና እንዳንዱ ወላድ አዝኛለሁም አልቅሻለሁም፣ አልዋሻችሁም። ግን ደግሞ ልጅን በጥንቃቄ አለመያዝ ልጅን በቃ አይን ትክክል አድርጎ አለማየት ጉዳቱ እዚህ ላይ ነው። እና በአሜሪካ የተደረገውን ነገር እንግዲህ አይታችኋል ብዬ ተስፋ አደርጋለሁ። ለሚሆነውም ነገር እያያችሁ ነው ብዬ ተስፋ አደርጋለሁ። በጣም አዝኛለሁ። በጣም ልቤ ተሰብሯል። አልዋሻችሁም። እንዳንድ ወላድ እንዳንድ እናት እንዳንድ ልጅ አሳዳጊ እንደዛ አሜሪካ ላይ የተፈጠረውን ነገር ሳይ በጣም ነው ልቤ የተሰበረው። ስለ እውነት ቪዲዮውን እስከ መጨረሻው እዩት። ፎቶውን ማስገባላችኋለሁ። ይህን ሁሉ አይታችሁ እንግዲህ ፍትህ ለህፃናት ፍትህ 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 ልትሉ ይገባል ብዬ አስባለሁ። አይሲወር ወላድ እንግዲህ ወላድ ምን ሊፈጠር ወላድ አላቅም ልላችሁ እንደምችል እንግዲህ ወላድ ማለት እስከዚህ ደረጃ ነው። እንግዲህ ወገኖች ይሄ ለታሻላችሁ መጠን እንግዲህ እናንተ ልጅ ጥላችሁ የመጣችሁ እህት ወንድሞቼ ወንድም ልትሆኑ ትችላላችሁ። ሴቶች በተለይ ሴቶች ከመቶ 95% ሴት ሊሆን ስለሚችል ልጆቻችሁን በተቻለ መጠን ለማየት ሞክሩ። እድሉ ያላችሁ ሄዶ የማየት እድሉ ያላችሁ ሄዶ የማግኘት ሄዶ ምን ሆነ ምን ተሰማ ብሎ የማዳመጥ እድሉ ያላችሁ ሰዎች ልጆቻችሁን ሄዱና እዩ ብዬ ነው ማስበው። ሌላው ወልዳችሁ ሲንግል ማም አድርጋችሁ የምትሄዱ ወንዶች ልጅ አይስጣችሁ፣ ልጅ አይስጣችሁ። በልጅ ተፈተኑ። ልጅ አይስጣችሁ፣ መካን ሆኑ። ወይ ደግሞ በቁማችሁ ሞታችኋል አይደለም፣ ሞታችሁ ሞቷል አባታቸው ሟች ነው እንበል። በእውነት በጣም አንዳንዴ ቃላት ያጥረኛል ምን ለማለት እንደምፈልግ ራሱ በጣም ስሜቴ ተነክቷል፣ እንዳንድ ወላድ ማለት ነው። እና ለማንኛውም ቪዲዮውን እስከ መጨረሻው እዩት። ላይክ፣ ሼር፣ ሰብስክራይብ አድርጎ ቪዲዮ ጋር እንሂድ። አመሰግናለሁ።